ጠመሙት ምን አማራጭ አለሽ? አፍቅራለሁ። እኔም በጣም ፎቶ ማሰራለታለሁ። የቱን ያገኛል? ምንድነው? ቆይ ማሬ ነው ትዝታው። ዋ ምንድነው? ምን ሆነ ነው? ቆይ ለምን ተነሳ? ትንሽ ተነብሎኝ ስሜት እንኳን ነበር። አንቺ ግን ስንት ሰለልሽ? ባከሪ መንቀፍ እንዲብሎኝ ነው። ለዛ ነው። ምን ነው? በሰላም በሰላም ዝም ብዬ ነው። ነቃጥሮ ነቃጥሮ። እሺ ወጭ ቆይ ለስቀምጥ መጣ ግባ። ከፈለኩ ካንቺ ጋር እኔ ካልፈለኩ ደግሞ ከሌላ ሰው ጋር እንድትሆኝ ማድረግ ይችላል። ገባሽ? ሁሉም የሚሆነው እኔ ስፈቅድ ብቻ ነው። ወደዛ በስተመጨረሻም አድናን አይኑ ጉዳይ አይቷል ማለት ነው። ወይኔ ጉዴ! ዛሬ ሪከርድ ሳደርግ ማለት ነው ሳቄ እያመለጠኝ ልንገራችሁማ። ቤተሰብ እንዴት ናችሁ? ደህና ናችሁ? እስኪ ላይክ በማድረግ ቪዲዮን ጀምሩት። ዛሬም በሉሃና ድራማ በክፍል 11 መተናል ማለት ነው። እንግዲህ እንደሚታወቀውና ያው እንዳያችሁት ማለት ነው አድናን በህይወቱ ላይ ድራማ እየተሰራበት ነበረ። ዛሬ ግን እጅ ከፍንጃ ይዟቸዋል ማለት ነው። ሉሃናን ሳያምን ቆይቶ በስተመጨረሻም እንግዲህ በወንድሙ ላይና በሚስቱ ላይ ያለውን ሚስጥርም አንድ ባንድ እያወቀው መጥቷል ማለት ነው። እና በጣም የሚያናድደው ነገር ግን እስካሁን ድረስ ይህ ሁሉ ድራማ ሲሰራበት አለመንቃቱ ነበር። ነገር ግን አሁን ላይ ነቃ ነቃ ብሏል። ሉሃናም የእህቷ አድራሻና እንዲሁም ያገኘችው የጆሮ ጌጥ በጣም እያሳሰባትም ይገኛል። በዚህም ከሮቤል ያገኘችው የጆሮ ጌጥና ጫማ ምን ሊሆን ይችላል በማለትም እያፋጠጠችውም ነበረ ሮቤልን በባለፈው ክፍል። ነገር ግን ዛሬ እነግርሻለሁኝ በማለትም እንግዲህ ጠጋ ጠጋ እያለች ባለችበት ሰዓትም ሮቤልም ንገሪያት ችግር የለውም በማለትም በሳይንም ቢሆን አስፈራርቷት ወደ ክፍሉ ነበር የሄደው። እናም አሁን ላይ ሚራ ለሉሃና ያለውን ነገር በሙሉ ዝርግፍግፍ አድርጋ ልትናገር ብታስብም እንኳን እንግዲህ በህሊናዋ ጥያቄ ፈጥሮባታል። የሮቤልን ጉድ አንድ ባንድ ብናገር ኑሮ ደግሞ ያው ሮቤል ደግሞ እኔን አንቆ ነው የሚደፋይ በማለትም እኔ በጭራሽ ምንም ማውቀው ነገር የለም በማለትም አሁንም ከፊቷ ላይ ምንም ላትናገር ዘግታለች ማለት ነው። ነገር ሉሃና ከትግስቷ በላይም ስለሆነች አንቃት የእህቴን ጉዳይ የት ነው ያደረሳችሁት? እህቴ የት አለች? የት ነው የጣላችኋት? በማለትም አንድ ባንድ የምታወቂውንና እንዲሁም የተፈጠረውን ንገሪ ብትላትም እንኳን እሷ ግን ጭራሽ አልነግርሽም በማለት ነው እንግዲህ ያፋጠጠቻት ማለት ነው። ነገር ግን አሁን ላይ ሚራን በጣም ፈርታለች። ምክንያቱም ሚስጥሩንም እንዳታወጣ ሮቤል እንደሚያስፈራራትም ታውቃለች። እንዲሁም ህይወቷም ዝም እንዳትልም እንግዲህ በጣም ከባድ ሁኔታ ላይ እንደሆነችም ያስታውቃል። በሌላ በኩል ደግሞ ባልየው አድናን ማለት ነው የነፍሰ ጡር ምርመራውንም ወረቀት አምጪ በማለትም አፋጧትም ስለነበረ እሷም አመጣዋለሁ በማለት እንግዲህ ሄዳ ነበረ የሮቤልን ጉድ ለመዘርዘር። ነገር ግን ያለችበት ሁኔታ አሁን ላይም ከሉሃና ጋር ሰጣ ገባ ገብታ ነበረ። ሉሃናም እንደማትለቃት አስረግጣ እየነገረቻት ነው። በዚህም ሮቤል ወደ አድናን በመሄድም አሁን ላይ ሉሃና ከቤት መውጣት እንደሌለባትና እንዲሁም ገልግሎም እንደሚያስቀምጣት እየተናገረም ነበር። ነገር ግን አሁን ሉሃና ከዚህ ቤት እንዳትቀመጥ የምታደርጋት ሚራናት እባክህን ምከርልኝ እያለም እያለቃቀሰ በአዞም ባው እየነገረውም ነበረ። በጣም ከባድ ሁኔታም እንዳለ አድናንም እየነገረውም ነበረ። እኔ ከየትኛው ልሁን በእናንተ ምክንያት ነፍሰ ጡር ሚስቴን ማንገላታትና እንዲሁም ትዳሬን ማፍረስ የለብኝም ሲልም ሲነግረው ማለት ነው። ሮቤልም አስረግጦ እየነገረውም ነበረ። እሷ እያስመሰለች ነው እንጂ ያው እርጉዝ እንዳልሆነች አንተም ታውቃለህ፣ አስመርምረህ ማወቅ ትችላለህ ቢለውም እንኳን
የነፍሰ ጡር ምርመራውን እኮ ልታመጣልኝ ነው የሄደችው በማለትም ሲመልስለት አሁንም ሉሃናን ለማውጣትና እንዲሁም ለማመነጫጨቅ ነው እንጂ የሄደችው አንተ የማይገባ በማለትም ይመልስለታል። ወዲያውኑም አድናን ከሉሃናና ከሚራ ፍጥጫ ማል ነበረ የደረሰው ማለት ነው። ምንድነው? ምን እያደረግሽ ነው ከዚህ በማለት ሚስቱን እያፋጠጠ ሲናገርም እባክን የምታውቀውን በሙሉ ትናገር፣ ሚራን ዝም በላት ብትለውም አድናንን በእኛ በሁለታችን መካከል ጣልቃ አትግቢ በማለትም ሉሃና እንዳትነጋገርም አድርጓታል። በዚህም እንግዲህ አሁን ላይ ቆፍጠን ቀብረር እያለ ነው ማለት ነው አድናን። ወዲያውኑ ሚስቱንም ወስዶ ቆልፎባታል ማለት ነው። እያሞኘሽ ነው፣ እየዋሸሽ ነው፣ ምንም ጭራሽ ማመን አልቻልኩም በማለትም ቤቱን ክፍሏንም ቆልፎባትም ነበር ሄደው ማለት ነው። ታዲያ አሁን ላይም ሉሃና ሮቤልንም እያፋጠጠችው ነው። ያገኘችውን የጆሮ ጌጥም እያሳየችውም ነበረ። ይሄ ጆሮ ጌጥ የተገኘው ከአንተ ክፍል ነው፣ እንዴትና በምን ሁኔታ ሊገኝ ቻለ ብትለውም እሱም እንግዲህ 10 እየረገጠ 10 እየቀባጠረ አዎ አውቃለሁ፣ ግን እሷ ያለችበትን ሁኔታ የምታውቅ ሚራናት በማለትም እየተናገረንም ነበረ ማለት ነው። ነገር ግን አሁን ላይ ሚራና ሮቤል ስለተካካዱ ማለት ነው እሷ ናት እሱ ነው እየተባባሉ በመካከል ሉሃናን ግራ እያጋቧት ነው። እንዲሁም አድናንም የሆነ ነገር እንዳለ ሚስጥር አለ በማለትም እንግዲህ ለራሱም ጥያቄ እየጠየቀ ነው። ታዲያ አሁን ላይም አድናን ትንሽም ቢሆን ነገሩ እየገባው ነው። ሮቤልና ሚራ በሰራተኛዋ ላይ የሆነ ነገር እንዳደረጉና ሚስጥር እንዳለ ማለት ነው። ይህንም እደርስበታለሁ በማለትም ከራሱ ጋር እየመከረ ነው ማለት ነው። በዚህም አሁን ላይም ሚራ ከክፍል ሁናም እባክህን ክፈትልኝ ብትለውም እንኳን እሱ ግን ሊሰማት አልቻለም። ሉሃናም ያው አድናን እንዲከፍትላት ታደርጋለች። ከዛ በኋላ ያለውን ነገር በቃ በዚህ ሁኔታ ሁነህ እንዲሁ መቀመጥ አልችልም መሄድ እችላለሁ በማለትም አድናንም እያታለለችውም ነበር። አድናን እንግዲህ እኔ ያው ተሳስቻለሁ፣ ሚስቴን እንዲሁም ነፍሰ ጡር ሚስቴን በእንደዚህ አይነት ነገር ማንገላታት የለብኝም በማለትም የተገላቢጦሽ ይቅርታ ጠይቋታል ማለት ነው። ነገር ግን አሁን ላይም ሮቤልና ሚራ የተጣላችሁበት ምክንያት ምንድን ነው በማለትም ሲጠይቃት እሷም ግን በጭራሽ እኛ አልተጣላንም በማለትም ሽምጥጥ አድርጋ ነበር የተናገረች። ነገር ግን አንድ ነገር ልንገርህ፣ እኔን ነው ወንድምህን ነው የምታምነው፣ እኔን ነው ማመን ያለብህ፣ ወንድምህን አትመን። እሷ እርጉዝ አይደለችም ያለህን ማመን የለብህም። እኔ ያው ባለቤቴ ይጠይቀኛል ባለማለትም ወረቀቱን የት እንደጣልኩት አላውቅም በማለትም ወረቀት እንደሌለም ማስረግጣ ትናገራለች። ነገር ግን አሁን ላይም የሰራተኛዋን አድራሻና እንዲሁም ሰራተኛ ያለችበትን ሁኔታ ለማወቅም ሉሃና እየደከመች ነው ብቻዋን። ስለዚህ ምን ማድረግ እንዳለብኝ አላውቅም በማለትም ወደ ፖሊስ ጣቢያ ሄዶም እንደሚናገር እየነገራትም ነበረ። በዚህም በጣም በመደንገጥ ይሄማ ሊሆን አይችልም በማለትም ነበረ የመለሰችለት። እናም ሚራን እንደዛ በማለቷም አድናን በጣም ደንግጧል። ምን እያልሽ ነው በማለትም ሲጠይቃትም ጭራሽ እንቅልፍ መጥቷል በማለትም እንግዲህ አድበስብሰው አልፋለች። በጠዋትም ወደ ሮቤል ክፍል ነበር የሄደችው። አድናን ወደ ፖሊስ ጣቢያ እንደሚሄድና እንዲሁም ነገርየውን እንደሚያፈላልግም እየተናገረም ነበረ። በዚህም ሮቤል እንግዲህ እንደተለመደው ናፈቅኩሽ ወይ እያለም ለመላላጥ እየሞከሩም ሳለ አጅሬ አባወሬ አድናን ከችሏል ማለት ነው። ምን ይፈጠር ይመስላችኋል እናንተ? ወይ ጉድ፣ ወይ ውርደት! ውርደት እኮ ነው። ምን ይፈጠራል? የገንዘብ ወንድሙን አፈቅራለሁ እያለች እንግዲህ እየተላላጡ ሲያገኛቸው በጣም ነው ምን ይፈጠራል። ብቻ ከባድ ነገር ነው የሚፈጠረው። እናም የዛሬው ክፍል ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ እያልኩኝ እስካሁን ጊዜያችሁን ሰውታችሁና እንዲሁም አብራችሁኝ ስለቆያችሁ ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ቻው።